ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም እግዚአብሔር ይብዛላችሁ ማሮቼ ፍቅሮቼ ማለት ነው። እንዴት ናችሁ? ሙቀቱ እንዴት አድርጓችኋል እናንተ? ሙቀት በጣም ከባድ ነው ከኛ ጋር፣ በጣም ከባድ ነው ከኛ ጋር። እንዴት ናችሁልኝ? ሁሉም ነገር ሰላም ነው አለውኝ። እኔ እግዚአብሔር ይመስገን ደህና ነኝ ማለት ነው። እንግዲህ ዛሬ እንደምታዩት መተናል። እንግዲህ ምን እንደምትሉ ደግሞ እስቲ በሚቀጥለው ቪዲዮ እኔ እስቲ ኮሜንት ደግሞ ምን እንደምትሉ እና ውዱት የሀገሬ ልጆች ማለት ነው። ባለፈው ሾርት ቪዲዮ ለቅቄ ነበርና ሾርት ቪዲዮ ለቅቄ እዩልኝ ምናምን ስላችሁ አንዳንድ እህቶች ቅር ያላችሁ ስላላችሁ ለምን ባጣዬ ሰው እየሞተ ለምን በሀገራችን እንደዚህ እየሆነ አንቺ ለምን የሙዚቃ ትለቂያለሽ? ለምን ቪዲዮ ትለቂያለሽ? የሙዚቃ ቪዲዮ ምናምን ብላችሁ ቅር ያላችሁ እህቶች ስላላችሁ እውነት ለመናገር እኔ ሳላዝን ቀርቻ አይደለም። ምክንያቱም እኔም እንደ አንድ ኢትዮጵያዊ አዝናለሁኝ። ምክንያቱም ኢትዮጵያዊ እስከሆንኩ ድረስ ማለት ነው። ሀገራችን ላይ እየተካሄደ ያለው አሁን ላይ በጣም ከባድ ነው እና በቤተ ክርስቲያናችን በመስጊዳችን ብቻ በሃይማኖት ዙሪያ በሚፈጠረው ነገር እኔ አዝናለሁ። እንደ አንድ ኢትዮጵያዊ ሳላዝን ቀርቻ አይደለም ወዶችዬ ማለት ነው። ግን በሰዓቱ እኔ አልመጣልኝም ራሱ። አሁን እኮ እንዳልደልተው ራሱ መደለት አይቻልም ታውቃላችሁ ማለት ነው። እና እንዴት ተሰምቷቸዋል እንዴ ምናምን ብዬ አንድ ሁለት ሶስት ልጆች እንደዛ ተናግረውኛል። ስለተፈጠረው ነገር በጣም ይቅርታ አላችኋለሁ ለእናንተ ማለት ነው። ምክንያቱም አሪፍ ነው ከስህተት ይሄን እንድማር ነው ያደረጋችሁኝ ማለት ነው። ዝም ብትሉ ኑሮ በዛውም ሊቀጥል ይችል ነበር አይታወቅም። አንዳንድ ቀን ሽንጥ ሲያደርገኝ ማለት ነው። እና ለእናንተ በጣም ይቅርታ ስላስደበርኳችሁ በሰዓት ስላስደበርኳችሁ በጣም ይቅርታ አላችኋለሁ። እና ያለው ነገር የኔ ይመስላል። ሌላው ደግሞ ያው በዛች ቪዲዮ ላይ ነው በዛች ሾርት ቪዲዮ ላይ ነው አንድ ሁለት ሶስት አራት ጥያቄ ይመጣልኝ ማለት ነው። ሌላው ደግሞ እጅሽ ፀጉርሽን እጅን ሽላሎት ፀጉርሽን ይዘሽ ተጨፈረ ያለሽ ምናምን ላላችሁኝ እህቶቼ ደግሞ በነገራችን ላይ ሰው ባለው ነው። ምክንያቱም አሁን ውግ ቀጥዬ እንደ ሰው እዚህ ጋር ውግ ስጬ ምን ብዬ ብመጣ ምን ትሉ ነበረ? ሲጀመር እኔ ውግ አልወድም። ውግ የሚባል ነገር እኔ አልወድም። በቃ ውግ ራሱ ምን አይነት እንደሆነ እኔ እዚህ ሀገር መጥቼ ነው ያየሁት እንጂ እኔ ውግ አላቅም ማለት ነው። ግልጹን ስነግራችሁ ውግ የሚባል ነገር እኔ አላቅም። እና ፀጉርሽን እንችላሉት ነው ምናምን የምትሉኝ ችግር የለም ማለት ሰው ባለው ነው። እኔ ራሴን ሆኜ ነው ቪዲዮም ስቀርጽ ሁሉ ነገር እሱን ራሴን መስዬ እንደምታዩ ማለት ነው። እና እንደ ሰው እንደዚህ ውግ ቀጥዬ ምናምን ይሄ ራሴ ኦሪጂናል ፀጉር ነው። እንግዲህ እግዚአብሔር የሰጠኝ ፀጉሬ ነው። ይሄ ምንም ነገር ያልሆነ ሻወር የለበት ምን የለበት በቃ የእግዚአብሔር እግዚአብሔር የሰጠኝ ፀጉሬ ነው። እንግዲህ ከዚህ ከእግዚአብሔር ከሰጠኝ በላይ ምን አመጣለሁ? ከየት አመጣለሁ? ስስ ቢሰጠኝ ሙልት ያለ ቢሰጠኝ ከርዳዳ ቢሰጠኝ ለስላሳ ቢሰጠኝ እግዚአብሔር የሰጠኝን ተመስገን አምላኬ ብዬ መቀበል ያለ ግዴታዬ ነው ማለት ነው። ማሮች ይሄ ለእናንተ ቪዲዮን ትንሽ ስለደበረኝ ነው። እውነት ለመናገር ደብሮኛል እንጂ ላሹት ፀጉርሽ ምናምን ብላችሁ የተናገራችሁ እህቶች ስላላችሁ ማለት ነው። ደግሞ እንደዚህ ብላችሁ የተናገራችሁ እህቶች ደግሞ እነማን እንደሆናችሁ ታውቁታላችሁ። እነማን እንደሆናችሁ በደንብ ታውቃላችሁ ማለት ነው። ለማንኛውም የኔ ማሮች ማለት ነው ከታበሉልኝ። አዎ እናንተ ያንን ኮሜንት ስለጻፋችሁልኝ እና ስለተናገራችሁ ላይ ነው ዛሬ እንደዚህ ብዬ ዱቅ ብዬ በቪዲዮ የመጣሁላችሁ ማለት ነው። ግን ልብሴን በዛው እያያችሁት ማለት ነው። አዲስ ልብስ ነው ዛሬ ነው የገዛሁት። ይኸውላችሁ እንዴት አባቱ እንደሚያምር በጣም ነው የሚያምረውላችሁ። እኔ በነገራችን ላይ እንደዚህ ሰፋ ያለ ልብስ ምናምን በጣም ነው ደስ የሚለኝ ማለት ነው። ግን እዚች ጋር ከፍት ሆናለች። እችን ደግሞ እንደዚህ ስፍት አደርጋታለሁ እንደምታዩት። ይኸውላችሁ እዚህ ጋር ይሄ ማለት ነው ታያችኋል። እቺ ሰፍታለች። እችን እንደዚህ አድርጌ ሰፋታለሁ ለማለት ነው። ለማንኛውም በዛውም ደግሞ ይሄ ልብስ ደስ ያላችሁ እህቶች ካላችሁ እኔ ሸን ላይ ነው ያዘዝኩት። እኔ ሸን በጣም ነው የምወደው። ሸን ላይ ነው ያዘዝኩት። ከዛ ደግሞ በጣም ቀላል ብር ናት። 40 ምናምን ብር ነው 40 ብር ነው የገዛሁት ማለት ነው። እሱን ነው የገዛሁት። እሱን መግዛት ትችላላችሁ ማለት ነው። እስቲ ይሁት እስቲ ይኸውላችሁ በጣም ወሳኝ ነው ይላችሁ። በጣም የሚያምረው እንደምታዩት በጣም ቆንጆ ነው።
ግን ትንሽ የደበረ ምንድነው እቺ ትንሽ ሰፋ ብላለች። ገና ዛሬ ነው የመጣው። የምታዩት ካላችሁ የምትወዱት ካላችሁ ለእናንተ ግዙት ለማለት ነው። በጣም ቆንጆ ነው ኢትዮጵያ ላይ አሁን ላይ ደግሞ እኔ ደግሞ ሰማያዊ ልብስ ነገር በጣም ነው ደስ የሚለኝ። በጣም ነው የምወደው ሰማያዊ ነገር ማለት ነው። እና አሁን ላይ እንደዚህ ጂንስ መልበስ ምናምን የለም። እንደዚህ ሰፋፊ ቀሚስ ነው የሚለብሱት አይታችሁ ከሆነ ማለት ነው። ስለዚህ እኔ ዛሬ ገዝቻለሁ። ያው እንግዲህ እግዚአብሔር ከፈቀደ በቅርቡ ኢትዮጵያ ስለመሄድ ቢያንስ አንዳንድ ልብስ ልግዛ ብዬ ነው። እኔስ ልብስ እስከዛሬ ገዝቼ አላውቅም። ሸላይ ምናምን የሆነ ዝም ብሎ ትንንሽ ነገር እኔም በማይጎዳ መልኩ በ100 ብር በ150 ብር ምናምን ነው የምገዛው እንጂ እንደዚህ እንደ ሰው ካርቶን እንደዚህ ሙልት አድርጌ ምናምን ነገር እኔ ገዝቼ አላውቅም በፍጹም ማለት ነው። የኛ ሴትዮ ራሱ እንትን ትላለች፣ ለምንድን ነው አንቺ የማትገዢው ማለት ጓደኞችሽ? አንዲት ጓደኛ አለችኝ እና ከእህቷ ቤት የምትሰራ ኢትዮጵያዊ ያለች እና እሷ ሁሌ ነው በቃ በየወሩ ልብስ የምትገዛው ማለት ነው። ያው ካርጎ ስለምትልክ ግን አለማወቋ ነው። እኔ ራሱ ታይ ኢትዮጵያ ስትገዥ ትገዣለሽ፣ እዚህ ዝም ብለሽ ብርሽን አታባክኝ፣ ታይ ግዴለሽ ምናምን እያልኩ ስመክራት ምንም አሰማም። አንደኛ መስማት ሳይሆን በቋንቋ እንግባባው። እኔ የማወራው አማርኛ ነው፣ እሷ ደግሞ የኦሮሚያ ክልል ኦሮሚያ ናች ማለት ኦሮሞ ነች ማለት ነው። ስለዚህ በቋንቋ ስለማንግባባ ለምን ትገዣለሽ ምናምን ብዬ ስነግራት ምንም አይገባትም ማለት ነው። እና ምን አለች የኛ ሴትዮ፣ ለምን አትገዥም? እሷ እኮ በየወሩ እየገዛች ነው። አንቺ ለምንድን ነው የማትገዢው? ብትፈልጊ ሰዓት ብትፈልጊ እዚህ ጋር የምታደርጊው ብትፈልጊ ምናምን ለምን አትገዥም ምናምን ሁሌ ትለኛለች ማለት ነው። እኔ እንደዛ አይደለም። እኔ የሆነ የፈለኩት ነገር ስላለ ያችን ነገር ሳልፈጽም ምንም አይነት ገንዘቤ ማባከን አልፈልግም ብዬ በራሴ ማለት ነው። ለዛ ነው እኔ ኦንላይን ላይ በጣም ልብስ መግዛት የሚደብረኝ ማለት ነው ውዶችዬ። ኦንላይን ላይ እኔ ልብስ ገዝቼ አላውቅም። ግን አሁን አንዳንዴ ያው ለኢድ ምናምን ልብስ ብር የተሰጠን ስለነበረ በሱ ገዛሁት ማለት ነው። ይኸውላችሁ ይሄንና ዝም ብዬ የስልክ ከቨር ምናምን በቃ ለስልኮች ምናምን የሚያስፈልግ ነገር ምናምን የገዛው በቃ የኔ ፕራይቬት የሆነ ነገር ምናምን ስምስም የገዛው። ከዛ እቺን ደስ ስለይ ደግሞ እቺኛይቱን ቀሚስ አዘዝኩኝ ማለት ነው። እና ይህን ይመስላል ውድ የቻናሌ ቤተሰቦች ማለት ነው። ይህ ቪዲዮ እንደምትወዱት ተስፋ አደርጋለሁ። ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱ። ተው ግን ማርያምን ቪዲዮ ለቅቄ አይታይም፣ ተለምኖ ነው። በዛውም 40 ሆነ 100 ተለምኖ ነው ሰው የሚያየው። እና እስቲ እንግዲህ እግዚአብሔር ክርስቲያን ተስፋ አይቆርጥምና በወደፊት እንግዲህ ቻናሌም ደህና ከሆነልኝ ምንም ነገር አደጋ ካላጋጠመው፣ አሁን እውነት ለመናገር የብዙ ልጆች ቻናል እየተዘጋ ነው፣ ውስጣቸው እየተሰበረ ነው። በጣም የብዙ ልጆች ቻናል መዘጋት ሳይሆን ሞኔታይዙን እያነሳባቸው ነው ማለት ነው። በምን ምክንያት እንደሆነ ባላቅም እንግዲህ እኔ ኢትዮጵያ እስከምሄድ ድረስ ደህና ከሆነ ምንም አይነት አደጋ ካልገጠመው፣ እስካሁን ድረስ እኔ ምንም አይነት አደጋ አልገጠመውም፣ እግዚአብሔር ይመስገን አለ ቻናል ያለ ማለት ነው። እና እኔ ይህ ቻናል በቃ ሀገሬ ሄጄ እንደ ማንኛውም ሰው እንድሰራበት እንደ ማንኛውም ሰው በቃ ባለኝ ነገር እየተንቀሳቀስኩኝ፣ በዚህም ደግሞ ከእናንተ ጋር በሚዲያው መስራት ፈልጋለሁ። በቃ ብቻ ግን እኔ ብዙ ሀሳብ አለኝ፣ እግዚአብሔር ያስተካክልልኝ። እና ይህን የምላችሁ ውድ ሀገሬ ልጆች ይህ ቪዲዮ ደስ እንደሚላችሁ እንደምትወዱት ድጋሚ በጣም ተስፋ አደርጋለሁ። አበረታቱኝ። እናንተ ደግሞ የምትሳደቡ ማለት ነው አትሳደቡ በኮሜንት ላይ እኔ አይሳደቡም እኮ ኮሜንት ላይ እኮ አትሳደቡ ማሮትዬ ፍቅሮትዬ ነው ላይ ነው ወይ እነሱ ቤት ሳይድ ዛሬ ደግሞ እንደዚህ ያደረገሽ፣ ዛሬ ደግሞ ቆላሽ፣ ዛሬ ደግሞ እንደዚህ ያደረገሽ እንዴ ለምን እንደዚህ ትላላችሁ እናንተ? እኔ እኮ ሰው ነኝ ይሰማኛል እኮ ማሮትዬ፣ እኔ እኮ ሰው ነኝ። እንዴት እንደዚህ ትላላችሁ? የምር እንደዚህ አትበሉኝ። እኔ እናንተን ላለማስቀየም ብዬ ዝም ብዬ ስቃለሁ ምናምን ነገር እንጂ ይሰማኛል። ሰው አይደለም እንዴት አይሰማኝም? እና ስለዚህ ትንሽ ወጣ ያለ ነገር ባንናገር፣ ሰውን የሚያስቀይም ነገር የሚያስደብር ነገር ባንናገር የራሳችን ሚዲያ ላይ ብዬ እንትን ላለሁኝ በቃ ያለው ነገር ይሄ ነው። ማሮቼ ፍቅሮቼ እንዳይደብራችሁ ያው ቪዲዮ መስራት ስላለብኝ ነው ዛሬ ቪዲዮ የሰራሁት ማለት ነው። በተረፈ እንግዲህ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድ የሀገሬ ልጆች ውድድድ ነው የማደርጋችሁ። እና ቪዲዮአችን ዛሬ ይህንን ይመስላል። ልብሱን እንደምትወዱት ተስፋ አደርጋለሁ።
ይኸውላችሁ እንዴት አባቱ እንደሚያምር። እዚህ ጋር ጀራር ቢኖረው ኑሮ በስመ አብ በጣም ነበር የሚያምረው። ለማንኛውም የዛሬ ቪዲዮአችን ይህን ይመስላል። ውድድድድድ